ዮሐንስ ራእይን አብረን እንመለከታለን ማለት ነው። እግዚአብሔር በጣም ብዙ ነገር ያስጨብጠናል። በብዙዎች ዘንድ እጅግ የሚፈራውን ስናነብ የሚያስጨንቀንን የመጽሐፍ ቅዱስን ክፍል ምንም ጭንቀት የሌለበት ለኛ ለምናምን ደግሞ ተስፋ ሰጪ እንደሆነ የሚያሳየውን ጥናት ነው እንግዲህ አብረን የምንመለከተው ማለት ነው። ብዙዎቻችሁ እንደምታውቁ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ 12 ደቀ መዛሙርት ነበሩ የኢየሱስ ክርስቶስን ሲከተሉ የነበሩት። ከ12ቱ ደቀ መዛሙርት መካከል ከ5 እስከ 7 የሚያክሉ አሳ አጥማጆች የነበሩ ናቸው። ደግሞ በጣም የሚገርመው ጌታ ኢየሱስ ክርስቶስ ከመምጣቱ ከ6 ወር ቀደም ብሎ መጥምቁ ዮሐንስ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብሎ እየሰበከ ስለነበረ የጌታ የኢየሱስ ክርስቶስ ደቀ መዛሙርት ወደ ጌታ ወደ ኢየሱስ ክርስቶስ ከመምጣታቸው በፊት በመጀመሪያ የመጥምቁ ዮሐንስ ደቀ መዛሙርት ነበሩ። ምናልባት ወንጌላት ግልጽ አድርገው ስለማይናገሩ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እንደጠራቸው የሚጠቅሱ የመጽሐፍ ቅዱስ ክፍሎችን አይታችሁ አይ እነዚህ የኢየሱስ ደቀ መዛሙርት ኢየሱስ ክርስቶስ ነው እንጂ ለመጀመሪያ ጊዜ የጠራቸው የሌላ ደቀ መዝሙር አልነበሩም ብላችሁ ልታስቡ ትችላላችሁ። የጌታ የኢየሱስ ክርስቶስ ደቀ መዛሙርት አብዛኛዎቹ የጌታ የኢየሱስ ክርስቶስ ደቀ መዝሙር ከመሆናቸው በፊት የመጥምቁ ዮሐንስ ደቀ መዛሙርት ነበሩ። ስለዚህ ከነዚህ ደቀ መዛሙርት መካከል ቀደም ብሎ የመጥምቁ ዮሐንስ ደቀ መዝሙር የነበረ ከሁሉም ቀድሞ ወደ ጌታ ወደ ኢየሱስ ክርስቶስ የመጣና የጌታ የኢየሱስ ክርስቶስ ደቀ መዝሙር የነበረው ማን ይባላል? ሐዋርያው ዮሐንስ ይባላል። ግልጽ ለማድረግ ሐዋርያው ዮሐንስ መጀመሪያ የመጥምቁ ዮሐንስ ደቀ መዛሙርት ነበረ። በመቀጠል ደግሞ ኢየሱስ ክርስቶስን በመከተል የመጀመሪያ ደቀ መዝሙር የነበረ፣ በመጨረሻ ላይ ደግሞ የሞተ ደቀ መዝሙር ነው። 11ዱ የጌታ የኢየሱስ ደቀ መዛሙርት በተለያየ መስዋዕትነት ሲያልፉ፣ ሐዋርያው ዮሐንስ ግን ዕድሜ ጠግቦ ዮሐንስን ራእይ ጽፎ በራሱ ጊዜ የሞተ ሰው ነው። ስለዚህ ሐዋርያው ዮሐንስ ስሙ ዮሐንስ ይባላል። ዮሐንስ ታናሽ ወንድም አለው ያዕቆብ የሚባል። ሁለቱም የዘብዴዎስ ልጆች እንደነበሩ ከመጽሐፍ ቅዱሳችን ውስጥ ፍንጭ እናገኛለን። ከዛም ባለፈ ደግሞ ዮሐንስ ማለት የእግዚአብሔር ጸጋ፣ እግዚአብሔር በጸጋ የተሞላ አምላክ እንደሆነ ስያሜ ያለው ስም ነው። ደግሞም ከፍቅር ሐዋርያ መካከል ኢየሱስን ከተከተሉት ደቀ መዛሙርት መካከል የፍቅር ሐዋርያ የተባለ ወደ ኢየሱስ ክርስቶስ ጠጋ ያለ ስለ ፍቅር ከማንም በላይ አብልጦ የሰበከ የተናገረ የጻፈ ሰው እንደሆነ መጽሐፍ ቅዱሳችን ይናገራል። ከዛም ባለፈ ደግሞ ከጌታ ከኢየሱስ ክርስቶስ ደቀ መዛሙርት መካከል ከ12ቱ አዕማድ የሚባሉ ደቀ መዛሙርት ነበሩ። ታስታውሳላችሁ። እነዚህ ደቀ መዛሙርት ዮሐንስ፣ ጴጥሮስና ያዕቆብ ናቸው። ስለዚህ ከአዕማድ ሐዋርያቶች መካከል አንዱ ነበረ። እንግዲህ ሁለቱም ወንድማማቾች ለጌታ ለኢየሱስ ክርስቶስ ቅርብ የነበሩ ደቀ መዛሙርት የነበሩ ናቸው። ታስታውሱ እንደሆነ ጌታችን ኢየሱስ ክርስቶስ በምድር ላይ የነበረውን አገልግሎቱን ፈጽሞ ለመሞት ወደ ኢየሩሳሌም እየሄደ በነበረ ጊዜ የዮሐንስና የያዕቆብ እናት ጌታ ኢየሱስ ክርስቶስን ስለ ልጆቿ ስለ ዮሐንስና ስለ ያዕቆብ አንድ ነገር ጠይቃ ነበር። ምንድን ነው የጠየቀችው? አንተ የምትሄደው እስራኤልን ነፃ ለማውጣት በዳዊት ዙፋን ላይ ተቀምጠ እስራኤልን ለመግዛት ነው ወደ ኢየሩሳሌም የምትሄደው። ስለዚህ ከ12ቱ ደቀ መዛሙርት መካከል ልጆቼን ዮሐንስንና ያዕቆብን እባክህን አንዳቸውን በቀኝ
አንዳቸውን በግራ አስቀምጥልኝና አክብርልኝ፣ አንተ በምትነግስ ጊዜ አንገስልኝ ብላ ለምና ነበረ። ኢየሱስ ለመንገስ የሚሄድ መስሏት ነው እንደዛ ብላ የለመነችው። ጌታ ኢየሱስ ክርስቶስ ግን ለመሞት ስለሆነ የሚሄድ የነበረው ምንድን ነው? ምን እንደምትለምኑ አታውቁም። ለመንገስ የምትፈልጉ ለመክበር የምትፈልጉ ከሆነ እኔ የምጠጣውን ጽዋ ልትጠጡ ይገባል ብሎ ጌታ ኢየሱስ ክርስቶስ ተናገረ። የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ እንደተናገረው ሁለቱ ሐዋርያቶች የሆነባቸውን ታሪክ መጀመሪያ ልንገራችሁ። አንደኛው የሆነባቸው ነገር ምንድን ነው ካላችሁኝ፣ ኢየሱስ ክርስቶስ የሚጠጣውን ጽዋ መጠጣት ስለነበረባቸው ሐዋርያው ዮሐንስ መጨረሻ ላይ ዕድሜ ጠግቦ ስለ ኢየሱስ ክርስቶስ እጅግ በጣም ታላቅ መከራ ተቀብሎ ሞትን ለምኖ 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 ሞት እምቢ ብሎት መጨረሻ ላይ በብዙ መከራ ካለፈ በኋላ ሞቶ ወደ ጌታ ሲጠቀለል ታናሽ ወንድም የነበረው ያዕቆብ ግን ሐዋርያ ሥራ ምዕራፍ 12 ላይ ሐዋርያ ሥራ ምዕራፍ 8 ላይ እስጢፋኖስ ከተሰዋ በኋላ ሐዋርያው ያዕቆብ ሐዋርያ ሥራ ምዕራፍ 12 ላይ ከ12ቱ የመጀመሪያ ሰማዕት ሆኖ አልፏል። ስለዚህ እነዚህ ሁለቱ ወንድማማቾች ልመና ተለምኖላቸው ነበር። ታናሹ ቀድሞ ሞተ፣ ከሐዋርያት ቀድሞ። ታላቁ ደግሞ ከሐዋርያት መጨረሻ ላይ ያለምንም መስዋዕትነት ስለ ክርስቶስ መከራ ተቀብሎ ሞተ። ከዚህ የምንረዳው እግዚአብሔር በወሰነልን መንገድ ነው የምናልፈው። እግዚአብሔር የወሰነልን መስዋዕትነት ነው የምንከፍለው። እግዚአብሔር የፈቀደልንን ዕድሜ ነው ምንኖረው እንጂ አንገቴን ልቀላ ብንል፣ ቁልቁል ልሰቀል ብንል፣ ወይም ደግሞ ሞትን እንዳላይ ብንል፣ ወይም ደግሞ በእንዲህ አይነት መስዋዕትነት አንተን ለማክበር እንፈልጋለን ብንል እኛ በመረጥነው እኛ በፈለግነው መንገድ አይሆንም። እግዚአብሔር ያለው ብቻ ነው በሕይወታችን የሚሆነው። ስለዚህ ያዕቆብ በመስዋዕትነት ጌታን ሲያከብር፣ ዮሐንስ የፍቅር ሐዋርያ ነው። የፍቅር ሐዋርያ ደግሞ ስለ ፍቅር ብዙ መስዋዕትነት መክፈል ስለነበረበት ሞትን እየናፈቀ በምድር ላይ ብዙ ስቃይ አይቶ ሞት እምቢ ብሎት በ101 ዓመተ ምህረት አካባቢ ብዙ በሕይወቱ ብዙ መከራ ከተቀበለ በኋላ እንደሞተ ይነገርለታል። እንግዲህ ሁለት ወንድማማቾች ናቸው፣ የዘብዴዎስ ልጆች። አንዱ ያዕቆብ ይባላል፣ ሁለተኛው ዮሐንስ ይባላል ብያችኋለሁ። የሚገርም ነው። ከአንድ አብራክ የተወለዱ የአንድ አባትና የአንድ እናት ልጆች የነበሩ ጌታ ኢየሱስ ክርስቶስን በሚከተሉበት ጊዜ ታስታውሳላችሁ። የሰማርያ ሰዎች ጌታ ኢየሱስ ክርስቶስን ባስቸገሩት ጊዜ ያዕቆብና ዮሐንስ ምንድነው ኢየሱስ ክርስቶስ ስልጣን ካለ ኤልያስ በሰማርያ በሰሜን እስራኤል ነገድ ከሰማይ እሳት እንዲወርድ አዞ ከሰማይ እሳት ወርዶ በልቷቸዋልና ጠላቶችህን እሳት ከሰማይ ጥራና ጠላቶቻችን ይሙቱ ብሎ ኢየሱስ ክርስቶስን ሲጠይቅ ነበር እና በዚህ እነዚህ ሁለቱ ሐዋርያቶች ቁጡ ሐዋርያ በመባል ይታወቃሉ። የሚቆጡ በኢየሱስ ክርስቶስ ላይ በሚነሳ ጠላት ላይ የሚቆጡ ነበሩ እና ያዕቆብ በቤተክርስቲያን ታሪክ ስትመለከቱ ቁጡ ሐዋርያ ነው። ቁጡ ሐዋርያ ነው ያዕቆብ። የሚቆጣ እንደነበረ ብዙ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ታናሹ ወንድም ቁጡ ሐዋርያ ነው። ታላቁ ወንድም ደግሞ የፍቅር ሐዋርያ ነው። የፍቅር ሐዋርያ ነው ታላቁ። ከአንድ እናት ከአንድ አብራክ የተወለዱትን ልጆችን እግዚአብሔር ለራሱ ዓላማና ለራሱ ፕሮግራም ሊጠቀማቸው ሲፈልግ አንዱን የፍቅር ሐዋርያ ያደረገው፣ አንዱን ቁጡ ሐዋርያ ያደረገው። ቅዱስ የሆነ ቁጣ ነው። በነገራችን ላይ
የእግዚአብሔር የጽድቅ ቁጣ ነበር የሚቆጣ የነበረው። ስለዚህ ማንም ቁጡ መሆን ፈልጎ ቁጡ መሆን አይችልም። ማንም ፍቅርን ማሳየት ፈልጎ ፍቅር ማሳየት አይችልም። ማሳየት የሚችለው በሱ ውስጥ እንደሚሰራው እንደ እግዚአብሔር ጸጋ መጠን ብቻ ነው ማለት ነው። ስለዚህ ዮሐንስ የፍቅር ሐዋርያ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ብሎ በዮሐንስ ወንጌሉ በአንደኛ ዮሐንስ፣ በሁለተኛ ዮሐንስ፣ በሶስተኛ ዮሐንስ፣ በዮሐንስ ራእይም በኋላ ላይ እንመለከታለን ስለወደደን ኃጢአታችንን በደሙ ላጠበን እያለ ጌታ እግዚአብሔር በፍቅሩ ምክንያት ኃጢአታችንን ሁሉ በደሙ እንዳጠበ የእግዚአብሔርን ፍቅር ጠግቦ የእግዚአብሔርን ፍቅር የተረከ ሰው ነው። እንግዲህ ፍቅርን ለመተረክ ካስፈለገ ወደ ጌታ ወደ ኢየሱስ ክርስቶስ ደረት ጠጋ ብሎ የክርስቶስን ፍቅር ማጣጣም ያስፈልጋል። ፍቅርን ያልጠገበ ሰው ስለ ፍቅር ሰባኪ መሆን አይችልም። ስለ እግዚአብሔር መልካምነት በዓይኑ ያላየ በሕይወቱ ያልቀመሰና ያልተለማመደ ሰው እግዚአብሔር መልካም ነው ማለት አይችልም። ስለዚህ የእግዚአብሔርን መልካምነት ለማውራት ካስፈለገ በመጀመሪያ ከእግዚአብሔር ጋር ህብረት ማድረግ ያስፈልጋል። ቨርቲካሊ ህብረታችን ደግሞ የፍቅር መሆን አለበት። እኔ አንድ ነገር ነግራችኋለሁ። ምዕመንም ይሁን አገልጋይም ይሁን እናንተን ለማገልገል የሚመጣ ሰው የእግዚአብሔርን ፍቅር ቀምሶ የእግዚአብሔርን ቸርነት በሕይወቱ ተለማምዶ ወደ እናንተ የማይመጣ ከሆነ የሚሰጠው ያለውን ነገር ነው የሚሰጠው። ያለው ነገር ደግሞ የሚጎዳችሁ፣ የማያንጻችሁ፣ የማይጠቅማችሁ ሊሆን ይችላል። ያንን ሰው አትቅረቡ አልልም፣ ቅረቡ። ካላችሁ ያላችሁን የተሻለ ነገር ስጡ። ከዛ በተረፈ ግን ከሱ መልካም ያልሆነ ነገር እንዳትቀበሉ ልትጠነቀቁ ይገባል። የክርስቶስን ፍቅር የጠገበ የክርስቶስን ፍቅር ያጠግባል። የክርስቶስን ፍቅር የማያውቅ ሰው ያለውን ይሰጣል። ያለውን የሚሰጥ ሰው ደግሞ ሊያንጽም ላያንጽም ስለሚችል ለመታነጽ ከፈለጋችሁ ካለው መቀበል ነው። ከሌለው ግን ምንም ልትቀበሉ ስለማትችሉ ማድረግ ያለባችሁ ምንድን ነው? ያላችሁን ለመስጠት ነው ያንን ሰው መቅረብ ያለባችሁ ማለት ነው። እንግዲህ በቤተ ክርስቲያን ታሪክ እንግዲህ ባለፈው ቀደም እንደነገርኳችሁ ከሐዋርያው ጳውሎስ ቀጥሎ 5 መጽሐፍቶችን የጻፈ ሰው ነው። ባለፈው ነግሬያችኋለሁ። በዮሐንስ ወንጌል የሥላሴ ሁለተኛ አካል የሆነው ወልድ ሰው ሆኖ እንደመጣ ይናገራል። እግዚአብሔር ልጁን በመላክ ነቢይ እንደሆነ እግዚአብሔር በልጁ ዓለማትን ሁሉ እንደተናገረ እንመለከታለን። በሦስቱ መልእክቶች ውስጥ ዮሐንስ፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ እና ሦስተኛ ዮሐንስ ላይ ደግሞ በብሉይ ኪዳን ዘመን ስለ ሰው ኃጢአት ካህናቶች መስዋዕት ያቀርቡ ነበረ። በአዲስ ኪዳን ግን ኢየሱስ ለሰው ልጆች ሁሉ መስዋዕት ሆኖ የመጣ ሰዎችን ወደ እግዚአብሔር የሚያቀርብ ካህን እንደሆነ ይናገራል ማለት ነው። በአንደኛ ዮሐንስ፣ በሁለተኛና በሦስተኛ ዮሐንስ ላይ ዮሐንስ ራእይ ላይ ስትመለከቱ ደግሞ ኢየሱስ ክርስቶስ እርሱ ንጉሥ እንደሆነ ይናገራል ብዬ ነግሬያችሁ ነበር። ስለዚህ ኢየሱስ ነቢይ፣ ካህንና ንጉሥ መሆኑን በጻፋቸው በ5 መጽሐፍቶች ውስጥ በደንብ እንመለከታለን። ሌላው አንድ በጣም የሚገርመው ነገር በወቅቱ አንድ የታወቀ ከግሪክ ፍልስፍናና አስተሳሰብ ጋር በተያያዘ የብዙ ሰዎችን መሰረት የነቀነቀ አንድ ትልቅ የሆነ የስህተት ትምህርት አለ። ይህንን የስህተትን ትምህርት በዋናነት መጀመሪያ ላይ ቤተ ክርስቲያን ውስጥ የሚቃወም የነበረው በመልእክቶቹ በወንጌሉም በመልእክቶቹም በዮሐንስ ራእይም ለዚህ ለስህተት ትምህርት ምላሽ በመስጠት አማኞች በዚህ የስህተት ትምህርት እንዳይወሰዱ ሲጋደል የነበረው ሐዋርያው ዮሐንስ ይባላል።
ትምህርቱ ምንድነው? ኖስቲዝም ይባላል። ምንድነው ትምህርቱ? የሚያስተምረው ትምህርት ምንድነው ካላችሁኝ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ፍጹም ሰው እንጂ ፍጹም አምላክ አልነበረም የሚል ትምህርት ነው። ምክንያቱን ሲናገር ምንድነው የሚለው? ይሄ ትምህርት መለኮት ሰው ሆኖ ወደ ምድር መምጣት አይችልም። መለኮት ቅዱስ ነው፣ ስጋ ደግሞ እርኩስ ነው፣ ዓለም ደግሞ እርኩስ ነው። ስለዚህ መለኮት ሰው ሆኖ አልመጣም። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ነው እንጂ አምላክ አልነበረም። ስለዚህ አምላክ ነው ብለን የማናምን ከሆነ የዘላለም ሕይወት የለንም። ስለዚህ ይሄ በጣም አደገኛ የሆነ የቤተ ክርስቲያንን መሰረት የነቀነቀ ብዙ የግሪክ ፈላስፋዎች የማረከ የስተት ትምህርት ነው። ለዚህ ትምህርት በቂ የሆነ ምላሽ የሰጠው ከጳውሎስም በላይ በቂ የሆነ ምላሽ የሰጠው ሐዋርያው ዮሐንስ ይባላል። እንግዲህ የዮሐንስ መልእክቶች በጣም አስፈላጊ ናቸው ማለት ነው። ከዚህ በተጨማሪ ሐዋርያው ጳውሎስ የኖስቲዝም አስተሳሰብ በጣም ሲሟገት፣ ሲከራከር፣ ሲቃወም የነበረ ሰው ነው። ሐዋርያው ጳውሎስ ብዙ ጊዜ አይሁዳውያን ሲያስቸግሩ ስለነበረ ከግዝረት ጋር የሙሴን ሕግና ስርዓት ከመጠበቅ ጋር በተያያዘ በጣም ከፍተኛ የስተት ትምህርት ሲነሳ ስለነበረ ሐዋርያው ጳውሎስ ለአይሁድ ምላሽ ሲሰጥ፣ ዮሐንስ ደግሞ ለግሪክ ሰዎች በብዛት ምላሽ ሲሰጥ እንመለከታለን ማለት ነው። እንግዲህ አንድ በጣም መሰረታዊ ነገር በደንብ ጆሮአችሁን ሰጥታችሁኝ እንድሰሙኝ የምፈልገው ነገር ምንድን ነው? ሐዋርያው ዮሐንስ 5 መልእክቶችን ጽፏል፣ 5 መጽሐፍቶችን ጽፏል ብያችኋለሁ። የመጀመሪያው ወንጌል ነው። ሁለተኛው 3 መልእክቶች ናቸው። በመቀጠል ዮሐንስ ራእይ ነው አይደለ? ስለዚህ በወንጌሉ ምንድን ነው የሚለው ዮሐንስ ካልን በወንጌሉ በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ወደ ምድር እንደመጣ ለማመልከት ያንን ኢየሱስ ያደረገውን ድንቅና ታምራቶችን በደንብ አድርጎ ከገለጠ በኋላ በኢየሱስ ክርስቶስ እመኑ ብሎ ለግሪክ ሰዎች ጥያቄ ያቀርባል። የግሪክ ሰዎችን ይጋብዛል ማለት ነው። ስለዚህ የወንጌሉ መልእክት ምንድን ነው ካላችሁኝ እመኑ ነው፣ በኢየሱስ እመኑ ነው። በመልእክቶቹ ደግሞ ምንድን ነው የሚለው? ያመኑትን የስህተት ትምህርት ወደኋላ እየወሰዳቸው ስለነበረ ባመናችሁበት እምነት እርግጠኞች ሁኑ ነው። መጀመሪያ እመኑ አለ። ካመኑ በኋላ ደግሞ ስለተጠራጠሩ የስተት ትምህርት ቤተክርስቲያኒቱን ስላናጋና ስለተጠራጠሩ እርግጠኞች ሁኑ፣ ባመናችሁበት እርግጠኞች ሁኑ ነው። በዮሐንስ ራእይ ደግሞ ምንድን ነው የሚለው? ተዘጋጁ ነው። ስለዚህ አምነን እርግጠኞች ሆነን የምንዘጋጅበት እምነት ነው የተሰጠን ማለት ነው። ከዛም ባለፈ በዮሐንስ ወንጌል ሕይወት ተገኝቷል ነው የሚለው። ሕይወት እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ሕይወት ተሰጥቷል ነው የሚለው። ሕይወት ተገኝቷል ይላል። በዮሐንስ መልእክት ውስጥ ሕይወት ተገልጧል ይላል። ሕይወት ተገኝቷል፣ ሕይወት ተገልጧል ይልና በዮሐንስ ራእይ ደግሞ ሕይወት ተሰጠ ይላል። ሕይወት ተገኘ፣ ሕይወት ተገለጠ፣ ሕይወት ተሰጠ ብሎ ይናገራል። በዮሐንስ ወንጌል በልጁ በኢየሱስ ክርስቶስ በኩል የተሰራውን ደህንነት ነው የሚናገረው። ደህንነት ከዘላለም ሞት ማምለጥ የዘላለምን ሕይወት ማግኘትን በተመለከተ ነው በጣም ትኩረት ሰጥቶ የሚናገረው። ስለ ደህንነት ነው። በመልእክቶቹ ውስጥ ባመናችሁበት ደህንነት ጸንታችሁ ቁሙ፣ ተቀደሱ፣ ለዚህ ደህንነት ተለዩ እያለ የቅድስና ጥሪ ያቀርብላችኋል።
ዮሐንስ ራእይ ላይ ደግሞ በክርስቶስ ኢየሱስ የሚያምኑ አማኞች በእምነታቸው ምክንያት እንደ ክፉ አድራጊ እየተፈለጉ በሚታደኑበትና በሚገደሉበት በዚያ ጊዜ ምን ይላቸዋል ዮሐንስ? በዮሐንስ ራእይ እግዚአብሔር ሉዓላዊ አምላክ ነው፣ በመንግስታት ሁሉ ላይ ምን ይሆናል? ይሰለጥናል። ከእርሱ ቁጥጥር ውጪ የሆነ ነገር የለም ይልና ሁሉን ነገር ያያል፣ ሁሉን ነገር ያውቃል። የማያውቀውና የማይቆጣጠረው ነገር የለም። እርሱ ሳያውቅ በሕይወታችሁ የሚሆን ነገር የለም። ሃሌሉያ። አንዳንድ ጊዜ እግዚአብሔር የቤት አምላክ እስኪመስል ድረስ በዓለም በብዙ መከራ ውስጥ በምናልፍበት ጊዜ እግዚአብሔር ያያል ወይ? እግዚአብሔር ይመለከታል ወይ? እግዚአብሔር ይረዳል ወይ? እግዚአብሔር ይችላል ወይ የሚል ጥያቄ ነው የሚነሳብን። መጽሐፍ ቅዱሳችን ለዚህ ምላሽ የሚሰጠው ከእጁ ማንም ሊያጠፋን አይችልም፣ ከእጁ ደግሞ ማንም ሊያድነን አይችልም። ሁሉ ነገር በእርሱ ቁጥጥር ውስጥ ነው ያለው። እሱ ሳያውቅ በዓለም ላይ ምንም የሚሆን ነገር የለም። አስፈላጊ ከሆነ ይሰለጥናል፣ አስፈላጊ ከሆነ ያነሳል፣ አስፈላጊ ከሆነ ያስቀምጣል፣ አስፈላጊ ከሆነ ይታደጋቸዋል። ስለዚህ ከሱ መንግስት፣ ከሱ ማዳን ውጪ፣ ከሱ ስልጣን ውጪ በዓለም ላይ ምንም የሚሆን ነገር የለም። በተለይ ለኛ ይሄ ቃል እጅግ በጣም አስፈላጊ ነው። በቤት ችግር ሲደርስብን፣ በቤተ ክርስቲያን ብዙ መከራ ሲደርስብን፣ በምንኖርባት ከተማ፣ በምንኖርበት አገር እንደ ዜጋ መቆጠር መብት ስታጡ፣ ተጠቂ ስትሆኑ፣ ተጎጂ ስትሆኑ፣ በብሔር በቋንቋ ስትለዩ፣ በእምነታችሁ ምክንያት ስትገፉ፣ ሰዎች እናንተን ብዙ መከራ ሲያደርሱባችሁ እንዴ እግዚአብሔር ያያል ወይ? እግዚአብሔር ይመለከታል ወይ የሚሉ ሰዎች አሉ። እግዚአብሔር ሉዓላዊ አምላክ ነው። ይሄ በጣም የሚገርም ነው። ሌላው ቅድም እንደነገርኳችሁ የምደግምላችሁ በወንጌሉ ኢየሱስ ነቢይ ነው። በመልእክቶች ውስጥ ኢየሱስ ካህን ነው። በዮሐንስ ራእይ ኢየሱስ ንጉሳችን ነው ማለት ነው። ስለዚህ ሦስቱንም ኦፊስ የያዘ ጌታ እንደሆነ በአምስቶቹ መጽሐፍቶች ውስጥ በብሉይ ኪዳን ዘመን ነቢይ ሌላ ነው፣ ካህን ሌላ ነው፣ ንጉሥ ሌላ ነው። ኢየሱስ ግን ፍጹም ሰው ስለሆነ ሦስቱንም ቢሮ በአንድነት የያዘ እንደሆነ ያሳያል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ በደንብ ስሙኝ። የግሪክ ፍልስፍና በሮም ዘመን ነበረ። ሮም ደግሞ የራሱ የሆነ አምልኮ ነበረው። ከአምልኮ መካከል አንዱ ምንድን ነው ካላችሁኝ፣ የሮም ቄሳር እንደ መለኮት ቁራጭ ነው የሚቆጠረው። ፍጹም አምላክ ነው፣ ፍጹም ሰው ነው፣ የአምላክ ልጅ ነው ተብሎ ይታጠንለታል። የአምላክ ልጅ ነው ተብሎ ይሰገድለታል። እሱ የማይታየውን አምላክ ሪፕሬዘንት የሚያደርግ የመለኮት ልጅ ነው ተብሎ ይገመታል። ስለዚህ ኢየሱስ ታዲያ ምንድን ነው የሚባለው በዚያ ዘመን? በእነሱ እሱ አምላክ አይደለም፣ ሰው ነው። መሰገድ ያለበት ለቄሳር እንጂ ለኢየሱስ አይደለም የሚል የስተት ትምህርት ነበረ። ስለዚህ በደንብ ስሙኝ። በዚያ ዘመን 10 መከራ 10 ተከታታይ መከራ ነበር። 10 ተከታታይ ጊዜ 10 ተከታታይ ጊዜ እንግዲህ ከፈርስት ሴንቸሪ ጀምሮ እስከ 500 ዓመት ድረስ ቤተ ክርስቲያን ተዘግታ የጨለማ ዘመን በምድር ላይ እስከሚነግስ ድረስ በዓለም ላይ በጣም ትልቅ ፈተና ነበረ። በሐዋርያት ሥራ ምዕራፍ 2 ላይ መሰረቷ የተጣለላት ቤተ ክርስቲያን
መሰረቷ በጣም ተናውጦ ነበረ። እምነት የሚባል ነገር ከገጽ ብን ብሎ እስከሚጠፋ ድረስ የብዙ አማኞች እምነት ተፈትኖ ነበረ። ፈተናውን እግዚአብሔር ያመጣው አንጥሮ ለመጣል ፈትሾ ለመጣል ሳይሆን ሰዎች በሚመጣባቸው መከራ ምን እንዲሆኑ ነው? ጸንተው እንዲቆዩ ነው። ጸንተው እንዲቆዩ ነው። ፈተና ያጸናል። በነገራችን ላይ ፈትኖ ማነው ብርቱ ማነው ደካማ ነው ብሎ እግዚአብሔር ሰው እንደሚፈትን ፈትኖ ለመጣል አይደለም መከራ የሚያመጣው። ፈተና የሚመጣበት ምክንያት እንድታልፉ ነው፣ እንድትጸኑ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስን ከተቀበልናት ማይክሮሰከንድ ጀምሮ እስካሁኗ ደቂቃ ድረስ በዓለም ላይ ያለው አማኝ ሁሉ፣ በዓለም የሚኖር አማኝ በሙሉ በልዩ ልዩ መከራ ውስጥ ያልፋል። መከራ የለብኝም የሚል አሜሪካን ሀገር የሚኖር ክርስቲያን የለም። አውሮፓ የሚኖር የለም። በተስፋይቱ ምድር በእስራኤል እንኳን የሚኖሩ በክርስቶስ ኢየሱስ አምነው የዳኑ ክርስቲያኖች በብዙ ልዩ ልዩ መከራ ውስጥ ያልፋሉ። ዜጎች ሆነው ሳሉ እንደ ሁለተኛ ዜጋ የሚመጣውን መሲህ ለመቀበል ስለሚዘጋጁ ሐሰተኛ መሲህ ነው የተቀበላችሁ፣ ልታስቀስፉን ነው፣ ከሚመጣው መሲህ ጋር እንዳንገናኝ ልታደርጉ ነው ተብለው ኢየሱስ ክርስቶስ እንደ ግል አዳኝና ጌታ አድርገው የተቀበሉ ሰዎች እንደ ክፉ አድራጊ እየተቆጠሩ በብዙ መከራ ውስጥ ያሉበት ጊዜ ነው። ስለዚህ በዚያ ዘመን 10 መከራ ነበር። ስለዚህ ዶሜትሪያን የሚባል አንድ የሮም ንጉሥ በ95 ዓመት አካባቢ ስፔሻሊ በሱ ግዛት ውስጥ ያሉ ሰዎች በሙሉ ሲሰግዱ የማይሰግደው ማን ነበር? ክርስቲያን ነበር። ክርስቲያን ምንድን ነው የሚለው? ኢየሱስ ጌታ ነው ብሎ ነው የሚያምነው። ኢየሱስ ጌታ ነው ማለት እንዳሁኑ ዘመን በአፍ አይደለም። ኢየሱስ ጌታ ነው ማለት ለሱና ለሱ ብቻ ነው የምሰግደው። ኢየሱስ ጌታ ነው ማለት ሌላው ጌታ አይደለም ማለት ነው። በዛ ዘመን ዛሬ ኢየሱስ ጌታ ነው ይላሉ። መላእክትን የሚቀበሉ አሉ። ቅዱሳን ሰማዕታትን የሚቀበሉ አሉ። ቅዱሳን ሰዎችን የሚያመልኩ ሰዎች አሉ። እሱ ብቻ ደግሞ አይደለም፣ ሌሎችንም የቤት አማልክቶችን የሚያመልኩ ሰዎች አሉ። በዚህ ጊዜ ምን ችግር አለው እያሉ አብረው እግዚአብሔርንም አብረው መናፍስቱንም አብረው የሚያመልኩ ዓይን እያየ ጆሮ እየሰማ ከእግዚአብሔር ወገን ያልሆኑ በባህልም በምንም በሀገር ደረጃ የሚመለኩትን የሚያመልኩ አሉ። ስለዚህ ክርስቲያኖች በዚያን ጊዜ ኢየሱስ ጌታ ነው ሲሉ ቄሳር ጌታ አይደለም ማለታቸው ነው። ለቄሳር አልሰግድም ማለታቸው ነው። ስለዚህ በዚያ ጊዜ ምን ይደረጋል? እረኛውን ምታ መንጋውም ይበተናል ተብሎ እንደተጻፈው የእምነቱ አራማጅ የሆነ እረኛ የሆነ ሰው ይታሰራል፣ ይገደላል። ስለዚህ ዴሜትሪያን የሚባል ሰው ዮሐንስን ወስዶ በፍጢሞ ደሴት ላይ እጅግ በጣም ቅዝቃዜ ባለበት ሰው በማይደርስበት ለአንዴና ለመጨረሻ ጊዜ ሐሳቤን ቀይሬአለሁ ብሎ ምሎ ተገዝቶ ወደ ማህበረሰቡ እንዲቀላቀል መቀጣጫ እንዲሆን ምን ሆኖ ነበረ? እዚያ ፍጢሞ ደሴት ላይ ተወርውሮ ነበረ። ስለዚህ ነው በዚህን ጊዜ ነው ሉዓላዊ አምላክ በሰው መንግስት የሚሰለጥን እግዚአብሔር ዮሐንስን ተስፋ በቆረጠ ጊዜ ለሰባቱ አብያተ ክርስቲያናት የሚሆን መልእክት፣ ሃሌሉያ፣ ነገሩ ከእግዚአብሔር ሉዓላዊ ቁጥጥር ውጭ እንዳልሆነ ለማሳየት
ኢየሱስ ክርስቶስ በዙፋኑ ላይ እንዳለ ለማሳየት ሁሉን እንደሚያውቅ ሁሉን እንደሚመለከት ለማሳየት ሲፈልግ ለሐዋርያው ዮሐንስ ሊመጣ ያለውን ነገር አመለከተው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ዮሐንስ ራእይ መልእክት ለአማኞች ጽናት እንዲጸኑ ነው። በርቱ ነው። እንደ ወርቅ በመከራ ውስጥ ተፈትናችሁ ታልፋላችሁ ነው። ምስክሮች ትሆናላችሁ ነው። ምሳሌ ትሆናላችሁ ነው። ክብር ለኢየሱስ ይሁን። እንግዲህ እንደዚህ አይነቱ መከራ በክርስቲያኖች ሕይወት በደርግ ዘመን ሆኖ ነበር። እነዚያ የእምነት አርበኞች አባቶች፣ የእምነት አርበኛ የሆኑ እናቶች ስለ ኢየሱስ ክርስቶስ ጸንተው በመቆም የሚከፈለውን መስዋዕትነት ከፍለው የነበረውን መንግስት ገርስሰው ዛሬ ይሄው የነጻነት ዘመን መጥቶ በነጻነት ዘመን እያመለክን ነው። ይሄ ነጻነት ዘመን እስከምን ይቆይ አናውቅም። ወቅትና ወራትን የሚያፈራርቀው እግዚአብሔር አንድ ቀን የተከፈተውን የሚዘጋ የተዘጋውንም የሚከፍት እንደሆነ እናውቃለን። ግን በጣም በእርግጠኛ ሆኜ ደግሞ በሌላ የምነግራችሁ አንድ ነገር ምንድን ነው ካላችሁኝ፣ የዝጉ ዘመን ብዙዎች ተፈትነው እምነታቸው የጸናበት ጊዜ ሲሆን፣ የነጻነቱ ዘመን ደግሞ ዓለም ወደ ቤተ ክርስቲያን የገባችበት ግዛቷን አንሰራፍታ እየኖረች ያለችበት ጊዜ ነው። በዚህ እያሳሳቀ በሚወስደው ውሃ ብዙ በስመ ነጻነት ምክንያት ተታለው በእምነታቸው ላላ ብለው ተቀምጠዋል። ነጻነት ወገኖቼ በኃላፊነት ካልሆነ በቀር ከባድ ነው። ከነጻነት ባርነት ይሻላል። ባርነት አንድ እናንተን የሚገዛ ሰው እንደፈለገ ያስወጣችኋል፣ እንደፈለገ ያስገባችኋል። ከሱ ፈቃድ ውጪ ምንም መሆን አትችሉም። ነጻነት ሲሆን ግን በኃላፊነት ራሳችሁን ካልገዛችሁ፣ ራሳችሁን ኮንትሮል ካላደረጋችሁ እንደፈለጋችሁ የምትፋንኑበት ነው የሚሆነው። ስለዚህ ነጻነት በጣም የሚያጠፋ ነው በኃላፊነት ካልተወሰደ ማለት ነው። ስለዚህ በዚያ ዘመን የቀደሙት የእምነት አባቶች ዋጋ ከፍለዋል። ዛሬ በዚህ ዘመን ደግሞ ይሄ መልእክት እግዚአብሔር ሉዓላዊ አምላክ እንደሆነ፣ ነገሮችን ሁሉ የሚቆጣጠር አምላክ እንደሆነ ለማሳየት የተጻፈውን መልእክት እንግዲህ እያነበብን እኛም የሚመጣውን መሲህ ለመቀበል አሁን ካለው ተግዳሮት ራሳችንን ጠብቀን ጸንተን ቆመን አንድ ቀን ከዓይኖቻችን እንባ የሚያብሰውን ፊቱን በደስታ የሚያበራውን ለአንዴና ለመጨረሻ ጊዜ የዚህን ዓለም መከራ የሚያሰናብተውን በጠላቶቻችን ፊት ለፊት ራሳችን በደስታ ዘይት የሚቀባውን ወደ ቤቱ የሚያስገባውን ጌታን በመታመን ከሱ ጋር በመቆየት መንግስቱን ለመውረስ እንድንችል እግዚአብሔር ይርዳን። የዛሬው መልእክት እንግዲህ ይሄንን ይመስላል። ብዙዎቻችሁ እንደምታተርፉ እርግጠኛ ነኝ። እንግዲህ ምናልባት ሪፍሌክሽን መናገር የምትፈልጉት ነገር ካለ እድል እሰጣለሁ። መጀመሪያ ሪፍሌክሽን ነው። በመቀጠል ደግሞ ጥያቄ ካለ ለጥያቄ እድል እሰጣለሁ ማለት ነው። በጣም ድንቅ ጊዜ ነው ጌታ የሰጠን። የዛሬው ትምህርት በዚህ ይጠናቀቃል ማለት ነው። ተባረኩልኝ። ክብር ለኢየሱስ ይሁን። ጌታ ይባረክ። ኢየሱስ ጌታ ነው። ኢየሱስ ያድናል። እግዚአብሔር ይባረክ። ዛሬ ደግሞ እንግዲህ ካወቅኩት ከሰማሁት ደግሞ